ሙያውን ከችሎታው ጋር ከትህትና ጋር አብሮ ያካተተ ትልቅ ሰው ነው። Kids, if I can make it in this country and be who I am, you can make it. Make sure you work hard. ሁላችንም የምንደክመው ልጆቻችን ትልቅ ደረጃ እንዲደርሱልን ነው። Thank you very much for your dedication. እናመሰግናለን። ብርሃን ቴሌቪዥን ቀጣይ ታዳጊ አዶንያስ መንግስታው። እናመሰግናለን። ሚዲያስ ማህበራዊ ኃላፊነትን በአግባቡ እየተወጡ ሳምሶን ዘለቀንና ዳዊት ሲሳይን የማስብበት ዋንጫ እንዲሆንልኝ ይፈቀድልኝ። Thank you very much for your dedication. Really thank you very much. ኳስ አካዳሚ ጋር ከወላጅነትም ባለፈ አካዳሚው ጠንክሮ እንዲቆም ኮንግራቹሌሽን። በዚሁ ቀጥሉ፣ በርቱ። ሀገራችን ደርሰን ጎብኝተን ልጆቻችን ልምድ ወስደው ተጫውተው እንዲመጡ እግዚአብሔር የዛ ሰው ይበለኝ። ጥሪያችንን አክብራችሁ የተገኛችሁ እንግዶቻችን በሙሉ ዘንድሮ ለስድስተኛ ጊዜ የሚከናወነው የታዳጊዎች የምርቃት ስነ ስርዓት እንኳን አደረሳችሁ፣ እንኳን ደህና መጣችሁ ለማለት እንወዳለን። ዳኛ ሲሳይ አጠር ያለ ንግግር ያደርጉልናል። አመሰግናለሁ። ጤና ይስጥልኝ። እንደምን አላችሁ? ሲሳይ ወልደ ሚካኤል እባላለሁ። እዚህ ሀገር በጣም ብዙ አመት ኖሬያለሁ። So I'm going to start speaking for the kids that are involved in Ashanafi Soccer Club. First of all, I would like to say thank you and congratulations for today's day. Thank you. And congratulations for the kids that are involved in soccer. There's a main reason why everybody should be involved in soccer. It's not only physical, but it is also mental. It would get you ready. It would make you equipped. You would be able to find solutions for every problem you may face. Soccer does it. So continue doing with your soccer. Continue listening to your father and mother. And make sure you attend school. Do not leave school until you're completely finished and graduated. Kids, if I can make it in this country and be who I am, you can make it. Make sure you work hard, stay in school, and involve in sports. Thank you very much for giving me this chance. Thanks a lot. 107 የሚጠጉ ሩሞች ያሉት የሲኒየሮች ሃውስ
ይከፈታል በጥቂት ወራት ውስጥ። ቀጣይ ወር ይመስለኛል 107 ሩም ያሉት የአዛውንቶች መኖሪያ ማለት ነው። እና አንድ ለሚኪያስ እጅግ አድርገን እናመሰግናለን። በዛ ወደ መድረክ ሸኙልን። ሚኪያስን ወደ መድረክ ሸኙልን። እንዴት አመሻችሁ? እኔ ምንም የተዘጋጀሁት ነገር የለም። ኪድስ ኮንግራጁሌሽን። በዚሁ ቀጥሉ፣ በርቱ። እንደምን ዋላችሁ? እንደምን አመሻችሁ? ስለ ትውውቁ በጣም አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። በመጀመሪያ ለዚህ ኮንግራጁሌሽን ማለት እወዳለሁ። ለተጫዋቾች ወጣት ታዳጊዎች እዚህ ስለደረሳችሁ በጣም የተሰማኝን ደስታ ልገልጽላችሁ እወዳለሁ። ስለ አሹ ተነግሮ የማያልቅ ታሪክ ነው ያለው። ከኛ በበለጠ ደግሞ እናንተ ወላጆች በቅርበት ዴይሊ ቤዝ ስለምታውቁት ስለሱ ማንነት መግለጽ ለናንተ ለቀባሪው ያረዱት ይሆናል። ባጭሩ ግን አሹ ሙያውን ከችሎታው ጋር ከትህትና ጋር አብሮ ያካተተ ትልቅ ሰው ነው። እኛ ቶሮንቶ እሱን ከተማችን እሱን ማግኘታችን ታላቅ እድለኞች ነን ማለት እችላለሁኝ። ኳሱን ብቻ አይደለም አሹ ወጣቶቹን የሚያስቡም ታዳጊዎችን የሚያስተምራቸው እነሱን በስነ ምግባር የታነጹ ወጣቶችን አፍርቶልናል፣ ወደፊትም ያፈራልናል። በተለይም አሁን በባርሴሎና ከ20 በላይ የሚሆኑ ወጣቶችን አብዛኞቻችሁ ወላጆች ከእድሜ በጣም አነስተኛ የሆኑ ልጆቻችሁን አምናችሁት ራሱ መላኩ ለሱም ለሁላችንም ትልቅ ክብርና ኩራት ተሰምቶናል። እነዚህ ወጣቶች ከፍተኛ ቦታ እንደሚደርሳቸው ተስፋ አደርጋለሁኝ። ወደፊት አሹን ከጎኑ ቁመን ልናጠናክረው ልናበረታታውና ልንደግፈው ይገባል። ለዛሬውም ዝግጅት በመገኘቴ ደስ ብሎኛል። አመሰግናለሁ። እግዚአብሔር ይስጥልኝ። እንደዚህ የሰበሰበን ያው ፈጣሪ እግዚአብሔር የተመሰገነ ይሁን። ዋናው ሁላችንም የምንደክመው ልጆቻችን ትልቅ ደረጃ እንዲደርሱልን ነው። እግዚአብሔር ልጆቻችንን ትልቅ ደረጃ አድርሶ ቤተሰቦቻቸውን ከቤተሰቦቻቸውም አልፈው ወገኖቻቸውን ጧሪ ያርግልን። ፈጣሪ እድሜና ጤና ይስጠን። አገራችን ኢትዮጵያን ሰላም ያድርግልን። ልጆቻችን ናቸው። ሁላችንም እዚህ የተሰበሰብነው ሁላችንም የምንለፋው ለልጆቻችን ብለን ነው። ስለዚህ ለልጆቻችን ዋጋ እየከፈልን ነው። ፈጣሪ ያግዘን፣ ልጆቻችን የተሻለ ቦታ ያድርስልን። በጣም ነው እምወዳችሁ፣ በጣም ነው የማመሰግነው። እግዚአብሔር አይለየን። ልጆቻችንን ደግሞ ለቁም ነገር አይተን አድርሰን የምርቃታቸው ቀን የሰርጋቸው ቀን ዱላችንንም ይሁን ከዘራችንን ይዘን እግዚአብሔር እንዲያገናኘን እድሜና ጤናውን እንዲሰጠን በጣም መልካም ምኞቴ ነው። እወዳችኋለሁ፣ አመሰግናለሁ፣ አከብራችኋለሁ። ያው እግዚአብሔር የልጆቻችሁን ፍሬ እንዲያሳያችሁ እኛም እንመኛለን። አሸናፊ በቅርቡ ከአሸዋ ሜዳ እስከ አርጀንቲና ከዚህ ቀደም በገነነ መኩሪያ ሊብሮ ተጽፎ የነበረውን የራሱን መጽሐፍ ወደ እንግሊዘኛ እትም አሸጋግሮት በቅርቡም የምረቃ ስነ ስርዓቱ እንደነበረ ብዙዎቻችን የምናስታውሰው ነው። አሸናፊ ግርማ ያለፈበትን ውጣ ውረድ ታዳጊዎች ደግሞ አንብበው እንዲረዱት እንዲማሩበት ትልቅ አስተዋጽኦ አለው ብለን እናምናለን። ለማንኛውም አሸናፊ እናመሰግናለን። ጫጫታ ይሰማኛል። አክቹአሊ ሽልማቱ ሊጀምር ስለሆነ ይመስለኛል። ለማንኛውም የመጀመሪያ ተሸላሚዎቹ የታዳጊዎች ከ7 ዓመት የሚጀምሩት ታዳጊዎች ናቸው። አስተባባሪዎች በቀጥታ አሁን ወደ መድረክ ትልኩልናላችሁ። ይህንን የመጀመሪያውን ሽልማት ደግሞ የሚሰጥልን የክብር እንግዳችን ስንታየው ተፈሪ ነው። ስንታየው ተፈሪን በታላቅ አክብሮት ወደ መድረክ ጋብዙልን። አስተባባሪዎችም ታዳጊዎችን በተራቸው ወደ መድረክ ላኩልን። ከናንተ ደግሞ የምንፈልገው ያልተቋረጠ ጭብጨባ ነው። ምክንያቱም ታዳጊዎች ናቸው። ሽልማት ሲሸለሙ የናንተን ሞራል ድጋፍ ማየት ይፈልጋሉና የናንተ ጭብጨባ እንዳይቋረጥ። አስተባባሪዎች ዝግጁ? ትራስ ዝግጁ? እሺ
ያንሳል፣ ጭብጨባችሁ ያንሳል። ሁሉንም ተራ በተራ ተራ በተራ ወደ መድረክ አውጡልን። እሺ እንቀጥላለን። ከሰዓታችን ለመቆጠብ ያክል ሁሉንም ተራ በተራ ተወስዱናላችሁ። ደከማችሁ እንደገና ከመጀመሩ አጨብጭቡላችሁ እንጂ የልፋታቸው ውጤት ነው እና ታዳጊዎች ናቸው። ከዚህ በኋላ ገና ብዙ የሚሰሩት ስራ አለ፣ ብዙ ነገር ይጠብቃቸዋል። ስለዚህ እናንተ ደግሞ ድጋፍ ወሳኝነት አለው። ይሄ ለእነሱ ትልቅ ሚሞሪ ነው። ልክ አልፎ ፎቶውን ሲመለከቱት ለካ በዚህ ጊዜ የሚለው ነገርን ትልቅ ነገር ነውና የእናንተ ድጋፍ ያስፈልጋቸዋል። ብራቮ። በጣም ደስ ይላል። እንደዚህ ሞራል ሰጧቸው። ጭብጨባ ይጨምራል ይቻላል። ከተቻለ ዲጄ የተወሰነች ሙዚቃው ከፍ ታደርግላቸው አሪፍ ነው። እድሜያቸው ከፍ ከፍ እያለ ሲሄድ የሚያገኙት ስልጠና በዛው ደረጃ ከፍ እያለ ነው የሚሄደው። እግር ኳስ ችሎታ ቀጣይ ከ9 ዓመት እስከ 13 ዓመት የእድሜ ክልል ያሉ ታዳጊዎች ናቸው ሽልማታቸውን እዚህ መድረክ መጥተው የሚቀበሉት። ይህን ሽልማት ደግሞ የሚያበረክትላቸው የሞፈር ኮፊ ባለቤት ሚልኪያስ ተፈራ ነው። ሚልኪያስን በታላቅ አክብሮት ወደ መድረክ ሸኙልን። ሞቅ አድርጉላችሁ፣ የእርግብ አሞራ እያላችሁ ብራቮ።
ብዙአየሁ ዋጋውን ታላቅ አክብሮት ወደ መድረክ ጋብዙልኝ። ብዙአየሁ እናመሰግናለን። እሺ አሁን ሽልማት እንጀምራለን። ቀደም ሲል እንዳልኳችሁ ስፔን ባርሰሎና ድረስ ተጉዘው እጅግ በጣም ጠንካራ የሚባለውን ስልጠና ተከታትለው ስልጠና አግኝተው የመጡ ታዳጊዎች ይሸለማሉ። የመጀመሪያው ልክ ስም ስጠራ እናንተ በሞራል ታግዙኛላችሁ። የመጀመሪያ ተሸላሚ አርሴማ ፈለቀ። ዲጄ በዛው ሙዚቃ ገባ ወጣ እያረክልን የሆነ ሞቅ ያለ ሙዚቃ ሞቅ ታረግልናል። እሺ አርሴማ ፈለቀ ከሌለች በተወካይም መውሰድ ትችላለች። አለች እዴ አርሴማ እባክሽን ሞራል ስጡን። ለአርሴማ እየመጣች ነው። አርሴማ ፈለቀ በስፔን ባርሰሎና በነበረው የታዳጊዎች ስልጠና እሺ ሽልማቷን ሰርተፍኬት እየተቀበለች ትገኛለች። አርሴማ እናመሰግናለን። አርሴማ እናመሰግናለን። እሺ ኤልያብ ብሩክ እንቀጥላለን። ኤልያብ ብሩክ ኤልያብ ብሩክ ኤልያብ ኧረ አጨብጭቡለት ለኤልያብ። ስፔን ባርሰሎና ድረስ ተጉዞ በጣም ጠንካራ ስልጠና ወስዶ የመጣ ታዳጊ ነው። ነገ በትልቅ ደረጃ እንጠብቀዋለን። ለኤልያብ ብራቮ ኤልያብ ኮንግራቹሌሽን። ቀጣይ ተሸላሚ ታዳጊ ናታን ኤልያስ። ናታን ኤልያስ ሞራል ስጧቸው ለታዳጊዎች። ቀጣይ ታዳጊ አዶንያስ መንግስታብ። አዶንያስ መንግስታብ እናመሰግናለን። ቀጣይ ተሸላሚ ታዳጊ ያዲኤል ሰመረ። ያዲኤል ሰመረ ያዲኤል ሰመረ እባካችሁ ጭብጨባችሁ አይቋረጥባቸው፣ ላስቸግራችሁ ታዳጊዎች ናቸው። የእናንተ ሞራል ያስፈልጋችኋል። እዝራ ዳዊት። እዝራ ዳዊት። ያዕቆብ አለሙ። ጃኮብ አለሙ። ጃኮብ አለሙ እየመጣ ነው። በጭብጨባ ተቀበሉት። የምስክር ወረቀቱን ከዕለቱ የክብር እንግዳችን አንጋፋው ጋዜጠኛ ብዙአየሁ ዋጋው እጅ እየተረከበው ይገኛል። ቀጣይ ተሸላሚያችን ካራስ ማሩ። ካራስ ማሩ እሺ የለም። ሌላይ አሎኒያብ አንዴ። አሎኒያብ አንዴ ቆንጆ ማስታወሻ ፎቶም እያስቀራችሁላቸው ነገ መለስ ብለው ሲመለከቱት ይህን ፎቶ በጣም እንደሚደሰቱበት ምንም ጥርጥር የለውም። ቀጣይ ተሸላሚ ታዳጊ ዮሴፍ ሙሉጌታ። ዮሴፍ ሙሉጌታ። ቀጣይ ተሸላሚ ታዳጊ ናታን ሀብታሙ። እሺ ሳሙኤል ዮሐንስ። ናታን እየመጣ ነው፣ ሞራል ስጡልን። ናታን ወልደ ስላሴ ስፔን ባርሰሎና በነበራቸው ቆይታ አመርቂ ውጤት ካስመዘገቡ ታዳጊዎች መካከል ተለይቶ ነው ይህ ምስክር ወረቀት እየተበረከተለት የሚገኘው። ሌላው ዮአታም ግርማ። ዮአታም ግርማ። ዮአታም ግርማ ዮአታም ግርማ ይኸው የአሸናፊ ግርማ ልጅ ነው፣ የአባቱ ልጅ ነው። እናመሰግናለን። ነገ በትልቅ ቁም ነገር እንጠብቀሃለን። ይስሐቅ ፍቃዱ አብራችሁ ስላላችሁ እጅግ አድርገን እናመሰግናለን። ለታዳጊዎች ደመቅ ያለ ጭብጨባም ሞራልም በደንብ ስጡልን፣ ያስፈልጋቸዋል። ብሩክ ዳዊት ናይስ። ኧረ አንድ ለዚች ቆንጅዬ ታዳጊ ሞራል ስጡልን።
አንስቶ እስካሁን ድረስ በየትኛውም ቦታ ታዳጊዎች ስልጠና ሲኖራቸው፣ ሽልማት ሲኖራቸው በየትኛውም መድረክ ሰለቸኝ ደከመኝ ሳይል ካሜራውን አንግቦ ሁሌም ስመለከተው በጣም ምኮራበት የኔ ደግሞ የሙያ አባቴ ብርሃን ቴሌቪዥን እጅግ በጣም ነው ምኮራብህ። በጣም ነው የምናመሰግነው። ብርሃን ቴሌቪዥን በሚዲያው ዘርፍ ቶሮንቶና አካባቢው ላይ በትልቁ እያገለገል ስለምትገኝ በጣም እናመሰግናለን። ብርሃን ቴሌቪዥን ለምትሰጠን በእውነቱ ከሆነ እግር ኳስ ተጫዋች አላቅም፣ ዋንጫ የመጀመሪያዬ ነው። እስቲ አንድ ሞቅ ያለ ጭብጨባ። አንድ ሁለት ቃል መናገር እፈልጋለሁ። በተለይ በኖርዝ አሜሪካ በካናዳ የምትኖሩ ኢትዮጵያውያኖች የመጀመሪያ ስራችሁ መሆን ያለበት የልጆቻችሁ ጉዳይ ነው። ዛሬ ይሄንን አክብራችሁ ስለመጣችሁ እኔም እንደ ብርሃን ቴሌቪዥን ከልብ አመሰግናለሁ። በተለይ ደግሞ አሸናፊ፣ መቼም አንዳንዴ ሰው ሲሰደድ ይደብረሃል። እንኳን ወደ ካናዳ በሰላም መጣ። ይሄ ሁሉ ልጅ ማን ይጠብቅልን ነበረ? እና በጣም ነው ማመሰግነው። ይሄንን ዋንጫ የዛሬ ዓመት እዚህ ጋር ተቀምጠው የነበሩ ሳምሶን ዘለቀንና ዳዊት ሲሳይን የማስብበት ዋንጫ እንዲሆንልኝ ይፈቀድልኝ። በጣም ምንወዳቸው ምናከብራቸው ጓደኞቻችን ወንድሞቻችን ነበሩ። የነሱ ጊዜ ፈጠነና ዛሬ በሕይወት የሉም። አመሰግናለሁ። ሁላችሁንም አመሰግናለሁ። ቴንኪው ብሬ፣ እናመሰግናለን ለምትሰጠን አገልግሎት እጅግ አድርገን እናመሰግናለን። ዲጄ ለሙሽሮቹ ቀደም ብለን ብንጋብዛቸውና እንኳን ደስ ያላችሁ ብንላቸው ከሽልማቱ በኋላ አንድ የሰርግ ሙዚቃ ትጋብዝልናለህ። ካሮል thank you very much for your dedication. Really thank you very much. የሰርግ ሙዚቃ ዲጄ ትልቅ ስራ እጅግ አድርገን ነው የምናመሰግናት ሙሉ ወርቅ ሽፈራው ከአሸናፊ ግርማ እግር ኳስ አካዳሚ ጋር ከወላጅነትም ባለፈ አካዳሚው ጠንክሮ እንዲቆም የሚጠበቅበትን ስራ ሰርቶ እንዲያሳይ ትልቅ ኃላፊነቷን እየተወጣች ትገኛለች። ሙሉ ወርቅን እጅግ አድርገን እናመሰግናለን። ኔክስት መንዝ ያው የኢንዶር ፕራክቲስ እንጀምራለን። አሳውቃለሁኝ በቴክስት ሚሴጅ። እግዚአብሔር ከፈቀደ ደግሞ እንዲሁ እንደተሰበሰብን አገራችን ደርሰን ጎብኝተን ልጆቻችን ልምድ ወስደው ተጫውተው እንዲመጡ እግዚአብሔር የዛ ሰው ይበለኝ። እንዲህ በፍቅር ስላየዋችሁ ስላገኘዋችሁ ደስ ብሎኛል። ካጠገባችንም የሄዱት መንግስተ ሰማያትን ያወርስልን እግዚአብሔር። አይለየን። መድኃኔዓለም እድሜና ጤና ይስጠን። በጣም ወዳችኋለሁ። ደስ ብሎኛል። ደስ ይበላችሁ። በጣም ነው ወዳችሁ። አመሰግናለሁ ስለመጣችሁ። ሞቅ ደመቅ ያሉት የሰመር ወራት መጥተዋል። ለሰርግ፣ ለቀለበት፣ ለግራጁዌሽን፣ ለክርስትናና ሌሎች ኦኬሽኖች ፎቶግራፍና ቪዲዮዎችን ደረጃውን በጠበቀ ሁኔታ በተመጣጣኝ ዋጋ እንሰራለን። BMHB ስቱዲዮ ከብርሃን ቴሌቪዥን ስርጭታችን በተጨማሪ የፎቶና ቪዲዮ ስራን እናከናውናለን። BMHB ፎቶግራፊና ቪዲዮግራፊ በቶሮንቶና አካባቢው ያግኙን። ስልክ ቁጥራችን 647-887-1241 ነው። BMHB ፎቶግራፊና ቪዲዮግራፊ